እዩ እንግዲህ የብሩኬ ለሀሚ ፍቅሩን መግለጽ፣ ሀሚ ደግሞ ለብሩኬ ፍቅሯን መቀበሏ ተቃጥላለች። ቶቼ ከሶስት ቀን ሀዘንን በኋላ ሀዘኗን ጨርሳ ብቅ ብላለች። እሱ ደግሞ እንግዲህ ሀሚ እንጀራ እናት ትሆኛለሽ እያለ መታለች። ሀሚ እኮ የኔ እናት ጋለሞታ አግብታ የፈታች ወይም እንዳንቺ ቆሻሻ ስራ ሰርታ ድቃላ ወልዳ የጣለች አይደለችም። የተከበረች ቆፍጣና ጀግና ከሁለት ዓመት በፊት ያፈቀረችው ልጅ ከዜሮ አለው የለውም ሳትል ከዜሮ ጀምራ አብራ ፍቅሯን ደብቃ በጓደኝነት ከሁለት ዓመት በላይ የቆየችው ልጅ በክብሯ ስንት ነገር እየተባለች አፈቅርሻለሁ ብላ የፍቅር ጥያቄ የቀረበላት ጀግና ሴት ራሷን ያስከበረች ለሌሎችም ተምሳሌት የሆነች እንጂ እንዳንቺ አይነት ቆሻሻ ርካሽ አይደለችም። ሀሚ እሺ፣ ሀሚ ባንቺ አይነቱ ትል ግማታም ይቅርታ፣ እኔ መሳደብ የሚቀፍ ስድብ የለም፣ ግን እንዳንቺ አይነቱ ደግሞ ባለጌ ያሳስታል ሰው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ ማሮች፣ ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እፎይ ተገላገልን ስንል ዛሬ ደግሞ ተቃጥላ ሰሞኑን እንደምታው ፍቅር በፍቅር ሆነዋል። አሳብዷት መታለች። ዛሬ ደግሞ አይዲያ እስኪ እንደው የነሱን ፎቶ መለጠፍ ትተሽ ስለ ራስሽ እያያዝሽ እኮ ብትሰሪ ኦዲየንሱ የሚቀበልሽ ነበር። አንቺና አንድ ሙትቻ ምንት የተብያለ ሐኪምና ቤተሰብ ዘመድ ያጣ ሙትቻ አንቺና እሱም ለምን ከነሱ ላይ አንወጣላችሁ? ከነሱ ጭንቅላት አንርቃላችሁ? እልሽዩ አንድ ሰው ትክክለኛ ሀቅ ያለው ሰው ትክክለኛ ሰው ማለት ነው በውስጡ ይዞ እሱን ያስረገዘኝ ካለ በውስጥ ጨርሶ ዲኤንኤውን አንጥተሽ በውስጥ በቤተሰብ ማለቅ ነበረበት። ግን የውሸት ጥጉ ግን ሚዲያን የሱ ብትወጁ እውነቴ ነው ስሙን አታስጠፊም ነበር። ብሩኬ አልፈልግም ተይኝ፣ ምንም አላቅም አላረኩም ብሏል። እሺ ምኑን ነው የምትይው? አሁን ግድ እኮ ፍቅር የለም ጭራሽ እንዴ! ጭራሽ ሀሚን የእንጀራ እናት እባክሽ በቅርቡ አመጣለሁ እና ልጅቱን እሰጥሻለሁ። አይ ምኞት እኮ አይከለከልም። በቅርቡ ትመጫለሽ። ከዛስ መተትሽን አሰርተሽ እንዴ! ባለፈው እኮ በድብቅ ወጥቷል እኮ ጉድሽ። ቤተ ክርስቲያን አንጥተው ጸበል አስረጭተው እኮ ነው የገቡበት። አንቺ መተተኛው ማለት ነው። አሁንም እሱን አስመጥተሽ ልጁን ካላሰርሹ በቃር ብሩኬ በእንጨት አይነካሽ። ሲቀጥል ብሩኬ ደግሞ እውነቴን ነው የሰው ልጅ ነው፣ ሊሳሳት ይችላል። አበደን ያላመነበት ነገር የሱ ልጅ አይሆንም። አንቺ ግን የልጅ አባቱ እያለ ላስመርምር እያለ የልጁ አባቱ እያሰቃየሽ የብሩኬ ነው ብለሽ ለብሩኬ ነው ብለሽ ወረቀቱን ለማስቀየር ደፋ ቀና እንደምትይ መረጃ እየወጣብሽ ነው። ፈጣሪ ያጋልጥሽ። ግን እዩ ሴት ልጅ ያለሽ ለዚሽ ለሴት ልጅሽ እውነት ጥሩ ሰው ከሆንሽ ለሴት ልጅሽ መጥፎ ነገር መጥፎ ትዝታ አታስቀምጭባት። እውነቴ ነው። ተደብቀሽ ልጅሽን አሳድጊ። ያንቺ ሸርና ያንቺ ሴራ ላንቺ አይደርስም፣ ለልጅሽ ግን ዋጋ ያስከፍላታ። ምንም ለማታውቀው ልጅ ወደ ራስሽ ተመለሺ። የሰው ህይወት ዛሬ በጠበሽ፣ ነገ ደግሞ ወያንቺ ወየልጅሽ ሊበጠበጥ ይችላል። መጥፎ ነገር ይቆያል ይዘገያል እንጂ ዋጋ ትከፍያለሽ። አርፈሽ ተደብቀሽ አሳድጊ። ልጆችን ታያችሁ። በቃ አልፈልግም እኮ አለ ልጁ። እንኳ እኔ ቢሆን አለ እኮ ቢሆን ሙምኪን እንደው ቢሆን ለምን በሰዓቱ ብሩኬ አውቆ ነይንተኛ ብሎ ሮም ይዞ ስላላስተኛሽ ማለት ስላላደራብሮ በጥብጠሽም ሆነ አብልተሹ በጋሹ ነገር አናቅም። ምን እንዳረግሹ ፈጣሪ ነው የሚያውቀው። ወንድ ልጅ ያመነበት ነገር ቢሆን ቢወድሽ ቢያፈቅርሽ አብሮሽ ቢተኛ ምን ዘመን ቢወድሽ ሀሚን እስካሁን አብሮ ከጎኑ ከሀሚ ጋር አይሆንም ነበር። ገብቶሻል? ጭንቅላት ቢኖርሽ ማለት ነው። አይፈልግሽ። የማይፈልገውን ሰው ደግሞ ብሩኬን ርካሽ ልጅ አይደለም፣ ክብር ያለው ስርዓት ያለው ልጅ ነው። አብራ ስንት ጊዜ የቆየችው ልጅ በእንደዚህ ነገር እንትን አይልም። ጠብቋት አሳድጓን ነው ቁጭ አለ።
ከሌላም ነገር ጠብቋት ነው ቁጭ ያለው። ገብቶሻል? እንኳን አንቺን ማለት ነው። ስለዚህ እረፊ። ልጆቹ ህይወታችሁ ይኑሩበት። አትበጥብጭ። እረፊ በቃ። እንዴ ሀሚ ሀይውልሽ እዩ ሀሚ እኮ የእንጀራ እናት ትሆኛለሽ የምታያት ልጅ እንዳንቺ እኮ ርካሽ ቆሻሻ አይደለችም። ሀሚ ማለት እኮ 2 ዓመት ፍቅሯን ደብቃ በክብር ማለት ነው። ከራሱ ከወንድ ልጅ ሲመጣ ነው ፍቅር የሚያምረው። አፈቅርሻለሁ ብሎ የፍቅር ጥያቄ የተቀረበላት ጀግና ናት። ከቡታጅራ ሴት እሷ ናት። እንደናንተ መድኃኒት እየጋቱ እያበሉ ካንተ አርግዣለሁ የኔ ካልሆንክ የሚል እንደናንተ አይነት ቆሻሻ ሴት አይደለችም። አሉ ያንቺ መሰሎችም ማለት ነው። ያንቺ ደግሞ ጠና ግዴኔ ላርገው በምን ተብትበሽ ታርጊው? ስለዚህ እረፊ ሀሚ፣ ባንቻ አፍ አትጠራም። ኦዲንሱ ደግሞ አናዘጋለን እያሉ ነው። አርፋችሁ ይኸውልሽ፣ የጨረቃ ፋሚሊ በእንዳንቺ አይነት አፍ የሚነኩ አይደሉም። ያሳደጓቸውን ልጆች ስለሚያውቁ ነው የሚመሰክሩላቸው። ብሩኬም ሀሚም አይናቸው እያየ ነው ያደገው። ሲከፋቸው ምን ሲላቸው አይወዱም። ገብቶሻ? በስርዓት እየመከሩ እንደ ልጅ ኮትኩተው ነው ያሳደጓቸው። ባንቺ በአፍ አይጠራም ጨረቃ ፋሚሊ። አንቺን እውነቴን ነው ቢቻል አንቺን ቢቻል ማለት ነው ቻናልሽን ሳይሆን ልሳንሽን ነበር መዝጋት። እንዳንቺ አይነቱ አሰዳቢ አባትሽ እኮ ምርኩዝ ይዞ የሚሄድ ሰውዬ ጎንበስ ጎንበስ እያለ ለአባትሽ እንኳ ክብር የለሽም እንዴ! እንዴት እንደሚያሳዝኑ አባት! አንቺ ክብረ ቢስ። ለቤተሰብ እንኳ ክብር ሲሆን ተደብቀሽ ልጅሽን አሳድጊ። ነገም ዛሬም እውነቴ ነው ብሩኬ አንቺ አይሆንም። ከሀሚ ብታለያዩም ለተወሰነ ሰዓት ሊሆን ይችላል፣ ደግሞ አይሆንም። ፈጣሪ አለ፣ ግን መቼም አይሳካልሽም። ሀቅ አንድ ቀን ተደብቃ አቀርም ትወጣለች። እውነት የምትዋረጀው አንቺ ነሽ። መቼም አይሳካልሽም። መቼም የእነሱ ህይወቱ በጠብጣለሁ ብለሽ ሆ ብለሽ ተነስተሻል። አይዞሽ የሚሉሽ ደግሞ ምንም አይጠቅሙሽም፣ ጉድጓድ ነው የሚከቱሽ። ስለዚህ የብሩኬንና የሃይሚን ስም እያነሳሽ እዚህ እኝኝኝኝ አትበይ። እያረፍሽ በ2 ቀን በ3 ቀን እንደ አይጥ እንደምትወጣ ከጉድጓድ እንደምትወጣ አይጥ አትሁንብን አንቺ ቆሻሻ።